ሰላም ጤና ይስጥልን ተመልካቾቻችን፣ አርትስ ቢዝነስ ካፌ ፕሮግራማችን ነው ተጀምሯል። በዛሬው የአርትስ ቢዝነስ ካፌ ፕሮግራማችን ወጋገን ካፒታል ኢንቨስትመንት ባንክ ከኒውፊን ጋር በጋራ በመሆን በተለይም በካፒታል ኢንቨስትመንቱ ላይ ወይም ደግሞ በኢንቨስትመንት ባንኩ ላይ ያሉትን ነገሮች ለሴቶች ለወጣቶች የተለያዩ ስልጠናዎችን የሚሰጥበትን መድረክ አካሂዶ ነበር። በዚህ መድረክ ላይ ምን ተነሱ የሚለውን ወደ እናንተ ይዘን ቀርበናል። አብራችሁን ቆዩ። ወጋገን ካፒታል ኢንቨስትመንት ባንክ በተለይም ከኒውፊን ጋር በጋራ በመሆን የሴቶች በኢንቨስትመንቱ ላይ በሴክተሩ ላይ በፋይናንሱ ላይ ያላቸውን ተደራሽነት ከማስፋት አንጻር የተካሄደ መድረክ ነበር። ይህንንም ምክንያት በማድረግ የዘምዘም ባንክ እና የኒውፊን የቦርድ ሊቀመንበር እንዲሁም የዘምዘም ባንክ ደግሞ ዋና ስራ አስፈጻሚ የሆኑትን ወይዘሮ መሊካን ጋብዘን ቆይታ የምናደርግ ይሆናል። ከእሳቸው ጋር ያደረግነውን ቆይታ ተከታትለን እንመለሳለን። ከልብ አመሰግናለሁ ወይዘሮ መሊካ። በቅድሚያ ለተመልካቾቻችንም ለማስተዋወቅ ያህል ስሞትንና የኃላፊነቶትን በማስተዋወቅ እንጀምር። እሺ፣ እኔም አመሰግናለሁኝ። ያው ስሜ መሊካ በድሪ ይባላለሁኝ። የዘምዘም ባንክ ፋውንዲንግ ፕሬዚዳንት ነኝ። በተጨማሪም ደግሞ ኒውፊን ኔትወርክ ኦፍ ኢትዮጵያን ዊመን ኢን ፋይናንስ የቦርድ ሊቀመንበር ነኝ። መልካም። ይህንን ካነሳን በተለይም በቀዳሚነት የምናነሳው ጉዳይ ኒውፊን ማን ነው የሚለውን ነው። በተለይም አሁን የተገናኘ ነው ከወጋገን ካፒታል ኢንቨስትመንት ጋር ባዘጋጀችሁት ሴሽን ላይ ነውና ኒውፊን ምን እየሰራ ነው ወይም ደግሞ ተግባሩ ምንድን ነው የሚለውን ለተመልካቾቻችን እናስተዋውቅ። ኒውፊን የኢትዮጵያ ፋይናንስ ሴክተር ላይ ያሉ በኢትዮጵያ ሴት ባለሙያዎችን በአቅም ግንባታ በኩል ለማገዝና አቅማቸውን መገንባት ብቻ ሳይሆን በውሳኔ ሰጭነት ደረጃ ላይ በየእርከኑ እንዲያድጉ ለማድረግ የተለያየ ድጋፎችን የሚያደርግ ነው። ያው እንደምናውቀው ኒውፊን ሲቋቋም በኢትዮጵያ ብሔራዊ ባንክ ጥላ ስር ነው የተቋቋመው። የሚተዳደረው በቦርድ ነው። ቦርዱ ላይ እኔን ጨምሮ በየባንኩና ከባንክ ስራ ጋር ከኢንሹረንስም ከኢኩዊቲ ኢንቨስትመንትም ከባንክ ጋር ከፋይናንስ ጋር ኢንጀነራል የተያያዘ ስራ የሚሰሩ በሀገራችን ላይ አሉ የምንላቸውን ሴት ባለሙያዎች በከፍተኛ አመራር እርከን ላይ የሚገኙትን አንድ ላይ ሆነው በቮለንተሪ በፈቃደኝነት ምንም አይነት ሌላ ጥቅሞች ያሉት ሆኖ ሳይሆን ሴክተሩን ለመደገፍና በትልቁ ደግሞ ሴቶችን በማብቃት ዙሪያ ላይ በተለያየ ኢኒሼቲቭ ወስዶ የሚሰራ ምን ልበልህ ኔትወርክ ነው። መልካም። ይህንን ስናነሳ በተለይም ከሴቶች ጋር እንደመስራታችሁ የምናነሳው የፋይናንስ ሴክተሩ ላይ ያሉትን ሴቶችን ነው እና ከዚህ አንጻር በተለይም ሴቶችን ከማብቃት አንጻር በተለይም ወደ አመራርነት ደረጃ እንደሚታወቀው በኢትዮጵያ ከ30 በላይ ባንኮች አሉ፣ በርካታ የኢንሹራንስ ተቋማቶች አሉ። ነገር ግን በኃላፊነት ደረጃ ላይ ወይም ደግሞ በዋና ስራ አስፈጻሚነት ላይ ብናነሳ 2-3 ምናልባት እርስዎንም ቆጥረን ከሆነ በጣም ትንሽ ቁጥር ነው ያለውና ሴቶች ወደ አመራርነት እንዲመጡ ምን እያደረጋችሁ ነው? እንደ ኒውፊን እንዳልኩ ትኩረት የምናደርገው ከታች ጀምሮ የወጣት የፋይናንስ ባለሙያ ሴቶችን ጨምሮ እስከ ላይኛው እርከን ላይ በኃላፊነት ያሉትን ሴቶች ላይ ለወንድ አናግዝም ማለት አይደለም። ልዩ ትኩረት ሰጥተን ግን ለማብቃት በተለያዩ ምክንያቶች እየሰራን ያለነው ለሴቶች ነው። የፋይናንስ ሴክተሩ እንደምታውቀው በፈጣን እድገት ላይ ነው ያለው። አገራችን ያለውን ሁኔታ ማየት ትችላለህ። በተለይ ደግሞ ይሄን ፈጣን እድገት ደግሞ የሞኒተሪ ሬጉሌሽኑ ጋራ የመጡት ለውጦች እና የካፒታል ማርኬቱ መምጣት ደግሞ የበለጠ ፈጣን እድገት ውስጥ እንድንገባ አድርጎናል እንደ ፋይናንስ ዘርፍና ዛሬ ያየኸውም ደግሞ የተዘጋጀው ወርክሾፕ በልዩ ሁኔታ ከካፒታል ማርኬት መምጣት ጋር ደግሞ የኢንቨስትመንት ባንኮች ትልቅ ሚና ነው ያላቸው። ኢንቨስትመንት ባንኮች እንግዲህ እኛን ካፒታል ማርኬት ውስጥ ሬጂስተር እንድናደርግ የተፈቀደላቸው ላይሰንስድ የሆኑትም እነሱ ስለሆኑ ሼሮቻችን ወደፊት ለመሸጥ ሬጂስተር ለማድረግ ካፒታል ማርኬት ላይ ነገ ከነገ ወዲያ ደግሞ አድቫይዘሪ ላይ ሊስቲንግ ደግሞ ሲጀመር አሁን ወደ ሊስቲንጉ እየሄድን ነው። ከሬጂስትሬሽን አልፈን እነዚህን ስራዎች በሙሉ መስራት የምንችለው ስሩ ካፒታል ማርኬት ስሩ ኢንቨስትመንት ባንኮች ነው ማለት ነው። አድቫይዘሪ ሰርቪሱን መስጠት የሚችሉት ኢንቨስትመንት ባንኮች ስለሆኑና ይሄ አዲስ ሽፍት ስለሆነ የባንክ ባለሙያዎችን ይሄ እየመጣ ካለው ለውጥ ጋራ ከካፒታል ማርኬቱ መምጣት ጋራ ያሉትን አዳዲስ እውቀቶችን እንዲያገኙ ለማድረግ የዚህ የኒውፊን ስር ላይ በኒውፊን የተቋቋመ ቴክኒካል ክሊኒክ ልትለው የምትችለው አይነት ኢኒሼቲቭ
የቴክኒካል ክሊኒኩ እንግዲህ በአዳዲስ ዘርፎች ላይ ከዚህ በፊትም በካፒታል ማርኬት ዙሪያ፣ በአግሪካልቸራል ፋይናንሲንግ ዙሪያ፣ በሪስክ ማኔጅመንት ዙሪያ ኒውፊን ትላልቅ መድረኮችን አዘጋጅቶ ነበረ። ከተሳታፊዎች በተነሳው ጥያቄ መሰረት እንዲህ አይነት ቴክኒካል ክሊኒካል ሌቭል ላይ የሚሰጡ የወርክሾፖች አስፈላጊ በመሆናቸው የተነሳ ከውጋገን ኢንቨስትመንት ጋራ አንድ ላይ ኢንቨስትመንት ካፒታል ጋር በጋራ ሆነን ኒውፊን አላማዬ ብሎ ከተነሳበት ግብ አንጻር የሚቀሩን በጣም ብዙ ስራዎች አሉ። ግን ኒውፊን እስካሁን ድረስ ያደረጋቸው ነገሮችን ብንወስዳቸው በተለይ ወጣቶች ላይ ትኩረት አድርጎ ወጣት ፕሮፌሽናል የባንክ ባለሙያዎችን ከላይ አይደለም ማብቃት ከስር ነው። እነሱ ላይ በሰፊው ኢንቨስት እያደረግን ነው የምንገኘው። የተለያዩ ወርክሾፖችን የተለያዩ ሲኒየር ባለሙያዎች ኤክስፐርቶች ከነሱ ጋር እየተገናኙ ሲሪስ ኦፍ ፕሮግራሞችን እያካሄድን ያለን። እሱ ብቻ አይደለም፣ የሜንተርሺፕ ፕሮግራሞች ደግሞ አሉ። በየዘርፉ ያሉ የተዋጣላቸውን በተለይ ሴት አመራሮችን እየወሰድን ሁላችንም የተሳተፍንበት ነው። እነዚህን ጀማሪ ደረጃ ላይ ያሉትን የባንክ ሴት ባለሙያዎችን የማብቃቱ ላይ የአንድ ጊዜ ስራ ሳይሆን ተከታታይ ስራዎችን እየሰራን ያለን። ከሱ በተጨማሪም ደግሞ በትልቁ ይሄንን ጋፕ መሙላት የሚቻለው ሄዶ አላማው ውሳኔ ሰጪነት ደረጃ ላይ ሊደርሺፕ ላይ ለማብቃት ነው። ሚድል ሌቭል ላይ ያሉትንም እንደዚሁ የኢንተርቬንሽን ስራዎች እየሰራን ያለ ነው። ከታች ጀምሮ የምንሰራው ይሄንን ወደ ላይ የማብቃት ስለሆነ የኔትወርክ ኦፖርቹኒቲ እንዲፈጥሩ ትስስር እንዲኖራቸው ለማድረግ ደግሞ የተለያዩ ወርክሾፖችን እናካሄዳለን። ከቴክኒካል ትሬኒንጉ በተጨማሪ ማለት ነው። ይሄ ብቻ አይደለም፣ የሎቢንግ የአድቮካሲ ስራዎችም እንሰራለን። በተለይ ብሔራዊ ባንክ ጋር በተገናኘ ደግሞ እያንዳንዱ ባንክ በብሔራዊ ባንክ ስር የሚተዳደር እንደመሆኑ የጀንደር ስኮር ካርዶችን ልክ እንደ ሌላ ስራ ላይ ስኮር ካርድ እንዳላቸው ሁሉ የጀንደር ስኮር ካርድም ደግሞ እያንዳንዱ ባንክ ኖሮት በዛ ስኮር ካርዱ ላይ ባስቀመጣቸው ኬፒአይዎች መሰረት ልክ እንደሌላው ስራ በሴቶችን በማብቃት ዙሪያ ላይ ምን ተሰራ የሚለውን ነገር ከብሔራዊ ባንክ ጋር ሆነን ደግሞ እየሰራን ያለ ነው። ስታየው ኒውፊን ከመጣን ጀምሮ ይህን ኢኒሼቲቭ ከወሰድን ጀምሮ እየተሰሩ ያሉት ነገሮች ናቸው። ለዛሬው ወርክሾፕ አይነቶቹ ቴክኒካል የሆነ ካፒታል ማርኬት እና ኢንቨስትመንት ባንኪንግ ዙሪያ ላይ ደግሞ እንዳየነው የቴክኒካል ክሊኒክ ሲሪስ ኦፍ ደግሞ ተከታታይ ወርክሾፖች የሚካሄዱበትን ደረጃ ላይ አድርሰነዋል ማለት ነው። ይሄ በዚህ ላይ የሚቆም አይደለም። በቀጣይም ደግሞ ይህንን የመሳሰሉ ፕሮግራሞችን በሰፊው በሀገር አቀፍ ደረጃ አዲስ አበባ ላይ ብቻ አንወሰንም። ከአዲስ አበባ ውጭም ድረስ ማይክሮ ፋይናንሶችን ኒውፊን ሲባል ለባንክ ብቻ አይደለም፣ ባይዘወይ ኢንሹራንሶችንም ያቅፋል። አሁን ደግሞ ማይክሮ ፋይናንሶችንና ቴክ ካምፓኒዎችን ጭምር እናሳትፋለን። ስለዚህ ዘምዘም ባንክ የካፒታል ማርኬቱ መምጣት በተለይ ለእንደኛ አይነት ባንኮች ቢዝነስ ሞዴል ትልቅ ጠቀሜታ ነው ያለው። ባንኪንግ ማለት ኢንተረስት ፍሪ ባንኪንግ የሸሪዓን መሰረት አድርጎ የሚሰራ ነው። በመርህ ደረጃ የኛ ሪሶርስ ወይም ደግሞ ምንጮች መምጣት ያለበት ከኢንቨስተሩ ነው። ከኢንቨስተሩ ፑል በሚደረግ ሪሶርስ ነው እንጂ ከዲፖዚተሩ ብቻ የሚመጣ አይደለም። አሴት ላይ መሰረት ያደረገ ፋይናንስ ነው የምንሰጠው፣ ካሽ አንሰጥም። ይሄ ካፒታል ማርኬቱ ላይ የሚደረገው ትሬዲንግ ለእኛ በጣም ሬሌቫንስ አለው ከሌላው ከኮመርሻል ባንኪንጉ የበለጠና በጣም በጉጉት የምንጠብቀው ነው። በቀጣይም ደግሞ የካፒታል ማርኬቱ እንዳለ ሆኖ ደግሞ ስኩክ የምንለው ኢስላሚክ ካፒታል ማርኬቱን ደግሞ እንጠብቃለን። በተጓዳኝ በዚህ ዙሪያ እየተሰሩ ያሉ በርካታ ስራዎች እንዳሉ እናውቃለን። በኢትዮጵያን ካፒታል ማርኬት ኦቶሪቲ በኩል እየተሰሩ ያሉ ስራዎች አሉ። ከኢትዮጵያን ሴኩሪቲ ኤክስቼንጅ ጋርም በጣም በቅርበት ነው እየሰራን ያለ ነው። በናሽናል ስቲሪንግ ኮሚቴው ላይ ይህንን ሮድ ማፕ የሚያዘጋጀው ናሽናል ስቲሪንግ ኮሚቴው ላይም እኔም እንዳባላለው ሪፕሬዘንቴሽንም አለን። ትልቅ ለውጥ እናመጣለን ብለን እንግዲህ እየተንቀሳቀስን ነው። እንደ ዘምዘም ባንክ ያው የመጀመሪያም ባልሆን አሁን ሴክተሩ ላይ ካሉት ባንኮች መካከል በሴት ስራ አስፈጻሚ የሚመራ ባንክ ነው። ከተቋቋመበት ጊዜ ጀምሮ ማለት ነው። ሴክተሩ ላይ እንደምታየው ቁጥራችን ብዙ አይደለም። ዛሬ እንደውም ጥሩ ነገር ነው ያየው። የውጋገን ካፒታል ላይ ሲዮዋቸው ያው ወይዘሮ ብሩታይት ሴት ናቸው። በሴክተሩ ላይ ደግሞ እኔም እንደ ኒውፊን ቦርድ ሊቀመንበርም እንደ ዘምዘም ዋና ስራ አስፈጻሚም ሆኜ ነው እዚህ ጋር ያገኘኝ። ይሄ ቁጥር ግን
እንደ ሴክተሩ እድገት እንደ ባንኮቹ ቁጥር ብዛት የሴቶች ቁጥር በተለይ ወደ ላይ የወጣ ስትሄድ በጣም ጠባብ ነው እንዳልከው። ይሄ ከምን መጣ ስትል በጣም በርካታ ምክንያቶች አሉት። በርካታ ምክንያቶች በሀገርም ደረጃ በዓለም አቀፍም ደረጃ። ፊልዱን ደግሞ ስታየው ባንኪንጉ በራሱ በጣም ኮምፒቲቲቭ የሆነ በጣም ቻሌንጂንግ የሆነ ፊልድ ነው ባንኪንግ እንደሞያና ይሄንን ነገር እንግዲህ ለመስበር ከታች ጀምሮ ኒውፊንም መካከለኛው እርከን ላይ ያለውን አመራር ላይ ትኩረት ሰጥተን እያበቃን እንሄድም ብለን ከብሔራዊ ባንክም በዛ መልኩ ኦፍ ኮርስ ኢኒሺዬቲቭን ወስዶ እየሰራን ያለንበትም አንዱ ምክንያት ያው ጉዳዩን ከስሩ አድሬስ ለማድረግ በዚህ መልኩ ኢንቴንሽናል የሆነ ስራ መስራት ስለሚጠይቅ ያለው ነገር ላይና አሁን ላይ ስታየው በብሔራዊ ባንክ መመሪያ ወጥቷል። እያንዳንዱ ባንክ ላይ አነሰ ቢባል በቦርድ ደረጃ 2 ሴቶች እንዲሆኑ ተደርጓል። ይሄ የኒውፊንም ኢኒሺዬቲቭ ነው። እንደ ኒውፊንም ስኮር ካርዶች ይኖሯቸው ባንኮች ስንል ይሄንን አይነቱን ስራ ባንኮች ጉዳይ ብለው ይዘውት ሰርተው አብቅተው ሴቶችን ተፈጥሯዊ የሆኑ ምክንያቶች ሊኖሩ ይችላሉ። ያው ይሄንን ኔቸር የሰጠን ነገር ጋር መታገል የለብንም። ያ እንዳለ ሆኖ ግን ስራ ተሰርቶ ሴቶችን ማብቃት ያስፈልጋል። ይሄ ለድርጅቶቹና ለሴቷ ሲባል አይደለም፣ ለሀገር እድገትም ሲባል የሴቶች አመራር ላይ መውጣት ወሳኝነት አለው። ጅምሩ ጥሩ ነው። በተለይ አሁን ላይ በየባንኮቹ ስታይ በተለይ ምክትል ፕሬዚዳንት ደረጃ ላይ ብዙ ሴቶች አሉን። በዳይሬክተር ደረጃ ላይ ብዙ አሉን። የራሴንም ባንክ ብትወስድ አመራር ደረጃ ላይ ካሉ ሴቶች ላይ 35% ያህል አብቅተናል። ሌሎች ባንኮችም ላይ ተመሳሳይ ሁኔታ ላይ ነው ያለው። ጉዳዩ ከታች አይደለም፣ ወደ ላይ እየወጣ ስትሄድ ነው እየጠበበ የሚሄደውና እኔ ኒውፊን የወሰደው ይሄ ኢኒሺዬቲቭ በትልቁ ፋይናንሻል ሴክተሩ ላይ ሴቶችን ወደ አመራር ለማምጣት ትልቅ ለውጥ ያመጣል። ብሔራዊ ባንክም ደግሞ ይህንኑ ተከትሎ በመመሪያ ደረጃ የግድ ይህን ያህል ሴቶች መኖር አለባቸው። ይሄ ሲባል ደግሞ በብቃት በኮታ አይደለም የመጣ ነውም በኮታ አይደለም፣ ሰርተን ፕሩፍ አድርገን ነው። ማንም ሰጥቶን አይደለም፣ ሰርተን ነው የመጣ ነውና ይህንንም አሁንም የምንፈልገው ፕሮፌሽናሊ ኮምፒት አድርገው የአቅም ግንባታ እያደረግንላቸው በሀገርም አቀፍ ደረጃ ስራ ይጠይቃል፣ የፖሊሲ ኢንተርቬንሽኖች ይጠይቃል። ሴቱን የህብረተሰቡን 50% የህብረተሰቡን ግማሽ ወገን ወደ ጎን ትተህ ኢንስቲትዩሽናሊ ማደግ አትችልም። እንደ ሀገርም ደግሞ ያሰብከው እድገት አይመጣም። ስለዚህ ነገርየው ተያያዥ ነው። ለሀገር እድገት ነው፣ ለኢንስቲትዩሽን እድገት ነው። ሴቶችን ደግሞ አመራር ላይ ልታወጣ የሚያስገድዱ በጣም ብዙ ጠንካራ ጎኖች አሉ፣ በተለይ ከፋይናንስ ሴክተር ጋር ተያይዞና ጅምሩ ጥሩ ነው። ውጤቶች እየመጡ ነው። ብዙ መንገድ ደግሞ ይቀረናል። መልካም የመጨረሻ እናደርገው። በተለይም ሴቶች ወደ አመራርነት እንዲመጡ እንዲሁም ደግሞ አጠቃላይ የፋይናንስ ሴክተሩ ላይ ያሉ ሴቶች ራሳቸውን አብቅተው በፋይናንስ ሴክተሩ ላይ የራሳቸውን ድርሻ እንዲወጡ ከማድረግ አንጻር ያሉትን የመጨረሻ ምክር እናንሳ። እንደ ዘምዘም ባንክም እንደ ኒውፊን ቦርድም ጥሪ የሚሆነው ኒውፊን ትልቅ ፕላትፎርም ነው። ለባንኮች በሙሉ ፕላትፎርሙ ላይ ሬጅስተር አድርገው የዚህ ኔትወርክ አባል እንዲሆኑ ግብዣ አድርገናል። ያው መጀመሪያ ላይ የተመዘገቡ አሉ። አሁን ላይ ደግሞ በተጨማሪነት እንደ አባል እየመጡ ያሉ አሉ። አባል የሆኑት በትልቁ እየተጠቀሙ ነው ያሉት። እውቀታቸውን ከማበልጸግ አንጻር፣ ኔትወርክ ከመፍጠር አንጻር፣ ለግል እድገታቸውን ጭምር ማለት ነው፣ ለኢንስቲትዩሽናቸው ብቻ ሳይሆንና ይህንን ጉዳይ የጋራችን ብለን ወስደን ኒውፊንን እናሳድግ ነው እያልኩ ያለሁት። ኒውፊን ጋር ደግሞ የምናድግበት ደግሞ በትልቁ የትላንት የምናውቀውን ነገር ሳይሆን እንደ ዛሬ አይነቶቹን ወርክሾፖች ላይ እያየን ያለናቸውን ቴክኒካል ክሊኒኩ ላይ በተከታታይ ፕሮግራሞች የሚሰጡ ስለሆነ እያንዳንዱ የኒውፊን አባል ያልሆነ ሁሉ የዚህ አካል እንዲሆንና ሁላችንም ተጠቃሚ እንድንሆን ነው በዚህ አጋጣሚ ጥሬን ማስተላለፍ የምፈልገው። ወይዘሮ መሊካ የአርትስ ቢዝነስ ካፌ እንግዳ ስለሆኑ ከልብ አመሰግናለሁ። እናንተም ስለተገኛችሁ ደስ ብሎኛል። አመሰግናለሁ። ተመልካቾቻችን ቀጥለናል። አሁን ደግሞ ከወጋገን ካፒታል ኢንቨስትመንት ባንክ ዋና ስራ አስፈጻሚ ከሆኑት ወይዘሮ ብሩክታይት ጋር ቆይታ የምናደርግ ይሆናል። በዚህ ቆይታችን ደግሞ በተለይም ወጋገን ካፒታል ኢንቨስትመንት ባንክ በኢንቨስትመንት ባንክ ሴክተሩ ላይ ምን እየሰራ ነው የሚለውን ወደ እናንተ የምናቀርብ ይሆናል። አሁንም አብራችሁን ቆዩ።
በቀዳሚነት እናደርገውና ዛሬ የተገናኘ ነው በተለይም ወጋገን ካፒታል ኢንቨስትመንት ባንክ ከኒውፊን ጋር በጋራ በመሆን ሴቶችን በተለይም በፋይናንስ ሴክተሩ ላይ በኢንቨስትመንት ባንኩ ላይ ብቁ ከማድረግ አንጻር ስልጠና ሲሰጡ ነበርና በዋናነት የዛሬው የስልጠና ዓላማ ምንድን ነው የሚለውን በቀዳሚነት በማንሳት እንጀምር። ይህንን ኢቨንት ስናዘጋጅ ሁለት ዓላማዎች አሉ። አንዱ ምንድን ነው ኒውፊን ማለት የኔትወርክ ኦፍ ኢትዮጵያን ዊመንስ አሶሲዬሽን የሚባለው እኔም ያው የቦርድ አባል ነኝ። በዛ ምክንያት የኒውፊን ሜምበሮችን ስለ ካፒታል ማርኬት እና ስለ ኢንቨስት ባንክ አዌርነስ እንስጣቸው። ቢኮዝ ብዙዎቹ ባንከሮች ናቸው አባላቱ፣ ኢንሹራንስ ካምፓኒ ሰራተኞች ናቸው እና ኮንሰልተንት ናቸው። ሶ ዲስ ዊል ቢ ዘ ቤስት በጣም ጥሩ የሚሆነው ደንበኛ አዌርነስ ሴሽን ሁሉንም ኢሹ ስለ ካፒታል ማርኬት ስለ ኢንቨስትመንት ባንክ ከበር የሚያደርግ ነገር እናዘጋጅ ብለን ነው አንዱ። ሁለተኛው ለሴቶች የኒውፊን ሜምበር ብዙዎቹ ሴቶች ናቸው። ኒውፊን ሜምበር ስለ ሴቶች ብቻ አይደሉም ወንዶችም አሉ። ዛሬ እንዳየኸው በጣም ብዙ ወንዶችም ተጋብዘዋል። ከየባንኩ ከየኢንሹራንስ ካምፓኒ ከኮንሳልተንት እና ከኢንተርናሽናል ኦርጋናይዜሽን እና ከኢሲኤም የመጡ አሉ፣ ከኢሲኤክስ ሪፕሬዘንታቲቮች አሉ። ግን አንደኛው ዓላማ ለሁሉም አዌርነስ ለመስጠት ነው። ነገር ግን ለሴቶች ስፔሻሊ አሁን ባንክ ውስጥ ገብተህ ብታይ በጣም ብዙ ሴቶች ይሰራሉ። የት ናቸው ያሉት? ላይ ናቸው? ምድል ናቸው ወይስ ታች ናቸው? ካሉበት ደረጃ ወደ ላይ የሚያወጣ ኖሌጅ ያስፈልጋቸዋል። እና ይሄ ስለማምንበት እኔ በጣም ስለማምንበት ስፔሲፊክሊ ሴቶቹ እንዴት እናጠናክር፣ እንዴት አድርገን ስለ አዲሱ ካፒታል ማርኬት ኢንቨስትመንት ባንክ አስተምር ነው። ዓላማው ይሄ ነው። መልካም። ይህንን ካነሳን በተለይም ሴቶችን ስለማብቃት ስናነሳ በተለይ በሀገራችን በርካታ ባንኮች አሉ፣ ከ30 በላይ ባንኮች። በዛው ልክ ደግሞ የካፒታል ኢንቨስትመንት ባንኮች አሉ፣ የኢንሹራንስ ተቋማቶች አሉ። እነዚህን ስናነሳ ግን በዋና ስራ አስፈጻሚነት ላይ የምናገኛቸው የሴቶች ቁጥር እጅግ በጣም አናሳ ነው። ከዚህ አንጻር በተለይም ሴቶችን ወደ አመራርነት ከማምጣት ወደ ላይ ከፍ ከማድረግ አንጻር ምን መደረግ አለበት፣ ምንስ መሰራት አለበት የሚለውን እናንሳ። አንድ ያሳዝናል። ምክንያቱም ውስጥ ገብተህ ብታይ በጣም ጎበዝ ሴቶች አሉ፣ ኤጁኬትድ ለሊደርሽፕ የሚሆኑ ብዙ ምክንያቶች አሉ። አንድ ባያስ አለ። ሁለተኛ ሴቶችም ራሳቸው ኮንስትራክቲቭሊ አግሬሲቭ አይደሉም። ይሄ የካልቸር ይሁን የትራዲሽን ይሁን አላውቅም፣ መጋፋትን አይ ቲንክ ካልቸሩም ትንሽ ያስራቸዋል ይመስለኛል። ወደኋላ መጋፋትን አያውቁበትም። አሁን ለምሳሌ ደሞዝ ላይ ሄድ አንድ ወንድና አንድ ሴት ፎር ዘ ሴም ፖዚሽን አፕላይ አድርገው ደሞዝ ላይ ግን እሱ የሚያገኘውን እሱ አታገኝም። ምንድን ነው ምክንያቱ? ስለማታውቅ አይደለም፣ ስለ ያንን ቦታ አተሟላም ምናምን አይደለም። ወንዱ ቁጭ ብሎ ኔጎሽየት ያደርጋል፣ ሴቶቹ አያደርጉም። ለምን? አይ ኔጎሽየት ካደረጉ ከሞከርኩ ስራውን አላገኘውም የሚል አስተሳሰብ፣ ሞስት ኦፍ ኢት ያስተሳሰብ ነው። እና አይ ቲንክ ካልቸሩ በጣም ወደኋላ ጎቷል ኢትዮጵያን ሴቶች በጣም። ሌላው ሊደርሽፕ ትሬኒንግ በኃይል ያስፈልጋል። አንድ ጊዜ ሰጥቻለሁ እኔ ለአባውት 40 ሴቶች ምናምን፣ ግን አልተደገመም። ይሄ መቀጠል ያለበት ነው። ከትንሾቹ ከቴለሮቹ ጀምሮ ይሄ ነገር እየተማሩ ከመጡ እኛ እንደዛ እኮ ነው ያደግነው። ከታች ነው የጀመርነው። ስትጀምር በትሬኒንግ ነው የምታልፈው። ዝም ብሎ እሷ ታውቃለች እና እዛ ትቀመጥ የሚባል ነገር የለም። ኳሊፋይ ታደርጋለች ወይ ተብሎ ነው። እና ትሬኒንግ በኃይል ያስፈልጋል። ማይንድ ሴት መቀየር አለብን ትልቁ። ይህንን ካነሳን ወደ ወጋገን ካፒታል እንምጣና በተለይ ባለፉት የመጀመሪያው ሪፖርት ስታቀርቡ የ3 ወር ሪፖርት ነበር ያቀረባችሁት። በተለይም ወደ ስራ ከገባችሁ ከ3 ወር በኋላ የቀረበ ሪፖርት ነበርና በዛ ሪፖርት ላይ ኪሳራዎች እንደነበሩ በተለይም ደግሞ ለቢሮ ማሟያ ለተለያዩ እቃዎች ሲወጣ የነበረው ወጪ እንደ ኪሳራ ነበር የተመዘገበውና ከዛ ኪሳራ ወጥቶ ወጋገን አሁን ላይ ምን እየሰራ ነው የሚለውን እናንሳ። ብዙ ተሰርቷል ስለ በብሮከሬጅ ከሄድክ ሸጠናል። ወጋገንና የገዳን ቢኮዝ እነሱ ናቸው አሁን አቬይላብል የሆኑት ሼሮች። በአድቫይዘሪ ደግሞ ዝም ብሎ ፕሮስፔክተስ ብቻ ማዘጋጀት ሳይሆን ሌላም ስራ ሰርተን ሪስትራክቸሪንግ ሰርተናል።
ኤጀንት ሆነን ለፎሬን ካምፓኒ እየሰራን ነው። ስለዚህ ዳይቨርሲፋይ አድርገናል። አንድ ቦታ ላይ ቁጭ አላለም። አንድ አይነት ሰርቪስ አንሰጥም። ብዙ አይነት ሰርቪሶች አሉ። አሁን ደግሞ ከትንሽ ጊዜ በኋላ ባንኮች እንዲዋሃዱት አይ ቲንክ መንገድ አለው ይመስለኛል። ናሽናል ባንክ እንደተናገረው ከሆነ የዛን ጊዜ ደግሞ የበለጠ መርጀርስ እና አኩዚሽኑ ደግሞ በጣም አንድ አኩዚሽን ለማድረግ 1 ዓመት ይፈጃል ውጭ ሀገር ፕሮሴሱ። እነሱ ደግሞ አሁን ብዙ ናቸው እንደዚህ መርጅ የሚያደርጉት ወይም አኳየር የሚያደርጉት። ሌላ ነገር ደግሞ ማሰብ ያለብን እነዚህ ኢንተርናሽናል ባንኮች እየመጡ ነው። ከነሱ ጋር ደግሞ ኦልሬዲ ገና ከመምጣታቸው በፊት እኛ ኦልሬዲ ኮንታክታችንን ዘርግተናል። ኤግዛክትሊ መቼ ይሄ ሀፕን ያደርጋል ልልህ አልችልም። ፕሮሴሱን እነግርሃለሁ። በጣም ብዙ ፕሮስፔክተስ ገብቷል ወደ ኢሲኤምኤ። ኢሲኤምኤ ለአንድ ፕሮስፔክተስ የሚፈልገው 30 ወርኪንግ ዴይስ ነው። አንድ ፕሮስፔክተስ ይገባል፣ ያዩታል፣ እርማት ያስፈልገዋል፣ ይልኩታል። እርማቱ ተሰርቶ ሲመለስ አናዘር 30 ቀን ማለት ነው። የጊዜ ጉዳይ ነው። ኦኬ እነዚህ አሁን 61ዱም ፕሮስፔክተሶች አፕሩቭድ ሲሆኑ ኔሴሰሪሊ ሊስትድ ሼሮቹ ሊስትድ ይሆናሉ ማለት አይደለም። ባይ ዘ ዌይ ኦኬ አንድ ኩባንያ እኔ ሼሬን ሊስት ማድረግ እፈልጋለሁ ካለ ነው ሊስት የምናደርገው። ሊስት ካደረግነው ማለት ያው ሽያጭ ውስጥና ግዢ ውስጥ ገባ ማለት ነው። ሼርሆልደሩ ማለት ነው። መልካም። ይህንን ካነሳን በተለይ ለፋይናንስ ሴክተር ላይ ላሉ ሴቶች በተለይም ደግሞ ወደ አመራርነት እንዲመጡ ለሴቶች ያሉትን ምክር እናንሳና እናጠቃልላለን። መጀመሪያ ዛሬ ለመጡት ሴቶች ይሄንን አዌርነስ እንፈልጋለን ብለው እዚህ ድረስ ለመጡት ሴቶች ምስጋና ማቅረብ ፈልጋለሁ። አንዱ እሱ ነው። ለእኔ ምን ያሳየኛል? ኢንትረስቱ አለ ማለት ነው። ዛሬ ወደ 150 ሰው ነው የመጣው። 150 ሰው ማለት ቀላል አይደለም። ይሄን ነገር ደግሞ እንዲህ አይነት ኢንትረስት ካሳዩ ምንድን ነው የሚነግረኝ? ለእኔ ሞር ትሬኒንግ ይፈልጋሉ። እና አሁን ከሁለት ሌሎች ሰዎች ጋር ስንነጋገር ነበረ። እንዲህ አይነት ኢንትረስት ካለ ለምን ጆይን አድርገን ሌላ ደግሞ ከዚህ ለየት ያለ ሲምፕሊፋይድ የሆነ ይሄ በጣም ዲቴልድ ነው እና አውቀን ነው በዲቴል ያደረግነው። ከዚህ ግን ሲምፕሊፋይድ የሆነ የአንድ ሰዓት ተኩል እናዘጋጅ ብዬ 2 ካምፓኒ ዛሬ ጠይቄያለሁ። እሱ እስከሆነ ድረስ then we'll continue this ትሬኒንግ እና አሰርቲቭ እንዲሆኑ ኤቭሪዴይ የምጸልየው ነገር ለኢትዮጵያ ሴቶች ምንድነው? ቢ አሰርቲቭ፣ ታገሉ፣ ተጋፉ። ወይዘሮ ብሩክታዊት የአርትስ ቢዝነስ ካፌ እንግዳ ስለሆኑ ከልብ አመሰግናለሁ። ኦኬ ታንክ ዩ። ተመልካቾቻችን የዛሬው አርትስ ቢዝነስ ካፌ ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራሙን በማዘጋጀትና በማቅረብ ብዙነህ እንዳላብራችሁ ቆይታ አድርጌያለሁ። በካሜራው አፈወርቅ ሳለማርያም አብሮኝ ቆይታ አድርጓል። ከቀሪ የአርትስ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ